እግዚአብሔርን እናመሰግነዋለን። ዛሬ ከእግዚአብሔር ቃል እንድናይ ያሰብኩት አንደኛ ቆሮንቶስ ምዕራፍ 7 ላይ ከቁጥር 29 እስከ 31 ያለ ሐሳብ ነው። በዚህ ቁጥር ላይ ምናልባት ወደ 7 ሐሳቦች አሉ። አንደኛ ቆሮንቶስ ምዕራፍ 7 ላይ ከቁጥር 29 እስከ 31 እግዚአብሔርን እናመሰግነዋለን። ሙቀት አለ መሰለኝ አይደል? ሙቋችኋል? ምናልባት በሮች ከፈት ካለባቸው እግዚአብሔርን እናመሰግነዋለን። ውሃ መጠጣት ከፈለጋችሁ ደግሞ ከጠማችሁ እዚህ ውሃ አለ፣ ውሃ መጠጣት ትችላላችሁ። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 29 እስከ 31 ያለውን በጌታ ስም አነባዋለሁ። የእግዚአብሔር ቃል እንደዚህ ይላል: ዳሩ ግን ወንድሞች ሆይ ይህን እናገራለሁ፣ ዘመኑ አጭር ሆኗል። ከእንግዲህ ወዲህ ሚስቶች ያሏቸው እንደሌላቸው ይሁኑ፣ የሚያለቅሱም እንደማያለቅሱ፣ ደስ የሚላቸውም ደስ እንደማይላቸው፣ የሚገዙም ምንም እንደሌላቸው፣ በዚህችም ዓለም የሚጠቀሙ በሙሉ እንደማይጠቀሙባት ይሁኑ፣ የዚህች ዓለም መልክ አላፊ ነውና ይላል። እግዚአብሔርን እናመሰግነዋለን። እንግዲህ ይሄ ክፍል ሁላችንም እንደምናውቀው ሐዋርያው ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 7 ላይ በተደጋጋሚ የምንሰማው ክፍል ነው። ይሄ በተለይ ስለ ትዳር አንዳንድ ጥያቄዎች በቆሮንቶስ የነበሩ አማኞች አዲስ ክርስቲያኖች ስለነበሩ ስለ ትዳር የነበራቸውን ጥያቄ ጽፈውለት መልስ የሰጠበት ክፍል ነውና በዚህ ምድር ላይ ስንኖር አንዱ ወሳኝ የሆነ ነገር ወይም አስፈላጊ የሆነ ነገር ወይም ደግሞ እድሜያችን ሲደርስ ማለት ተወልደን አድገን እድሜ ሲደርስ ሰው ሁሉ የሚጠይቀው ነገር አንዱ የማግባት ነገር ነው አይደል? የትዳር ነገር ነው። የሚያምነውም የማያምነውም ያው እድሜው ሲደርስ የማግባትን ነገር ያስባል፣ ይጠይቃልና ጥያቄዎች አሉ። እና እነኚህ ሰዎች እንዳልኳችሁ አዲስ ክርስቲያኖች ስለነበሩ አዲስ አማኞች ስለነበሩ ስለማግባት ማለት ማግባት አለብን የለብንም፣ አንድ ሰው እድሜው ሲደርስ ማግባት አለበት የለበትም የሚለው ነገር እንግዲህ ጌታን ስላገኙ አማኞች ስለሆኑ ሳያገቡ መኖር ነው ወይ የሚሻለው? ሐዋርያው ጳውሎስም ሳያገባ የኖረ ሰው ስለነበር ብቻውን የሚኖር ሰው ስለነበር እንደዚህ አይነት ጥያቄዎች ነበሯቸው። እንደገና ደግሞ በትዳር ውስጥም ላሉት እንዳልኳችሁ አዲስ አማኞች ስለነበሩ በመካከላቸው አንደኛው ወገን ጌታን አግኝቶ ባል ለምሳሌ ጌታን ተቀብሎ ሚስት ጌታን ያልተቀበለች አለች፣ ሚስት ጌታን ተቀብላ ባል ጌታን ያልተቀበለ ሰው አለና እንዴት ነው የምንኖረው? ባሌ ጌታን አልቀበልም ካለ ልተወው ወይ? ሚስቴ ጌታን አልቀበልም ካለች ልተዋት ወይ? እንዲህ አይነት ጥያቄዎች ነበሯቸውና እንዲህ አይነት ጥያቄዎችን የመለሰበት ክፍል ነው ይሄ ክፍልና እንዳልኳችሁ በህይወት ጉዞ ላይ ሰው ሁሉ የሚጠይቀው በሰው ሁሉ ውስጥ የሚመጣ ሐሳብ ነው ይሄ የትዳር ነገር። እና ብዙ አይነት ጥያቄዎችን ዛሬም ሰዎች ይጠይቃሉ። ማንን ላግባ፣ የት ላግባ፣ የተለያየ ነገር እና እንደዚህ አይነት ጥያቄዎች ተነስተው ስለነበር እንዳልኳችሁ እነኚህን ለመመለስ አንደኛ ቆሮንቶስ ምዕራፍ 7ን ሐዋርያው ጳውሎስ በሰፊው ስለዚህ እነሱ ላነሱት ጥያቄ ለጻፉለት ደብዳቤው ለጠየቁት ጥያቄ መልስ እየሰጠ ነው በዚህ ቦታ ላይ። ከዛ በኋላ ወደ መጨረሻ ላይ ነው አሁን ያነበብነው አንደኛ ቆሮንቶስ ምዕራፍ 7 ከ29 እስከ 31 ያለውን ሐሳብ የተናገረው መጨረሻ ላይ ነው። ዳሩ ግን ብሎ ወንድሞች ሆይ ይሄን እናገራለሁ ብሎ ዘመኑ አጭር ሆኗል። ስለዚህ ሚስቶች ያሏችሁ እንደውም እንደሌላችሁ ሁኑ፣ የሚያለቅሱ እንደማያለቅሱ፣ ደስ የሚላቸው ደስ እንደማይላቸው፣ የሚገዙ ምንም እንደሌላቸው፣ በዚህች ዓለም የሚጠቀሙ በሙሉ እንደማይጠቀሙባት ይሁኑ ይላል። እና እንዳልኳችሁ ለተነሱ ጥያቄዎች መልስ ሰጥቷል ጳውሎስ። ነገር ግን ጥያቄውን ከመለሰ በኋላ ዋና ወደ ሆነው ነገር የህይወት ዋና ወደ ሆነው ነገር ነው የሚመራቸው ጳውሎስ። እና እኛ በተለይ አማኞች የሆንን በህይወታችን
ዋነኛውና አስፈላጊው ነገር የነፍሳችን መዳን አይደል? ሁላችንም የምንስማማበት ነገር ነው በያምናለሁኝ። ጌታን ከተቀበልን በኋላ አንደኛ በዚህ ምድር ላይ ስንኖር እግዚአብሔር አምላክ ወደዚህ ምድር ያመጣን በዋናነት ነፍሳችን እንድትድን በዚህ ምድር ላይ ያለን የሚሆንልን ዋነኛውና ትልቁ ነገር እግዚአብሔርን ማወቅ ነው። ከዛ የሚበልጥ ነገር የለም አይደል? ጌታን ከማወቅ የሚበልጥ ነገር በዚህ ምድር ላይ ሊሆንልን የሚችል ነገር የለም። ሁሉ ነገር ከዛ ያነሰ ነገር ነው። ስለዚህ ዋናው ነገር የነፍሳችን መዳን በዚህ ምድር ላይ የምናገኛቸው ነገሮች የሚሆኑልን ነገሮች ሁሉ ለዛ የሚያግዙ ነገሮች ናቸው። ወደ ዋናው ነገር እንድንደርስ ወደ ግባችን እንድንደርስ የሚያግዙ ነገሮች ናቸውና ትዳርም አንዱ ነው። በክርስቲያንም ሕይወት ሰው ዳግመኛ ከተወለደ በኋላ የሚሆንለት ሌላው ትልቁ ነገር ትዳር መያዝ ነው ይባላል። እና እግዚአብሔር አምላክ ትዳር የሚሰጠን በዋናነት ይሄን እንዳልኳችሁ ወደ ዋናው ነገር እንዲያደርሰን ወደ ነፍሳችን መዳን እንድንደርስ ነው እንጂ ትዳር ዋና ነገር አይደለም። ማግባት አለማግባት ዋና ነገር አይደለም። እንዳልኳችሁ ዋናው ነገር የነፍሳችን መዳን። ነገር ግን በሕይወት ስንኖር በዚህ ምድር ላይ ስንኖር የሚያስፈልጉን ነገሮች ብዙ ነገሮች አሉና ለተነሱት ስፔሲፊክ ለሆኑ ጥያቄዎች ወቅቱን ለሚመለከቱ ሰዎች በጊዜው ባሉበት ሁኔታ ለተነሱት ጥያቄዎች ጳውሎስ ስፔሲፊክ የሆነ መልስ ይሰጣቸውና ነገር ግን ወደ ዋናው ነገር ይጠቁማቸዋል። ዳሩ ግን ብሎ ይሄንን እንድታውቁ ፈልጋለሁ ዘመኑ አጭር ነው ይላል። እንዳልኳችሁ ወደ 7 የሚሆኑ ሐሳቦችን እዚህ ውስጥ የሚናገረው በተለይ 5ቱን እንድናይ ነው ማስበው። 5ቱ ሐሳቦች በሁለት ነገሮች ውስጥ እንደ ሳንዱች ሆነው ነው ያሉት። በመጀመሪያ ዘመኑ አጭር ነው ይላል። ዘመኑ አጭር ነው የሚል ሐሳብ አለ። ከዛ በኋላ 5 ነገሮችን ይዘረዝርና መጨረሻ ላይ ደግሞ የዚህ ዓለም መልክ ኃላፊ ነው ይላል። እና ዘመኑ አጭር ነው ካለ በኋላ የሚላቸው 5ቱ ሐሳቦች ምንድናቸው? ከኔ ጋር ምንድናቸው? 5ቱ ሐሳቦች ምንድናቸው? ሚስት ያላቸው እንደሌላቸው ይሁኑ ይላል። የሚያለቅሱ እንደማያለቅሱ ይሁኑ ይላል። ደስ የሚላቸው ደስ እንደማይላቸው ይሁኑ ይላል። የሚገዙ ምንም እንደሌላቸው ይሁኑ ይላል። በዚህች ዓለም ደግሞ የሚጠቀሙ እንደማይጠቀሙባት ይሁኑ ይላል። እንስማማለን? እግዚአብሔርን እናመሰግነዋለን። ሃሌሉያ። ምክንያቱም እንዳልኳችሁ እግዚአብሔር አምላክ ወደዚህ ምድር ያመጣን ነፍሳችንን ለማዳን እንጂ አግብተን በቃ ተንበሽብሸን ምናምን ተደስተን በዚህ ምድር ላይ እንድንኖር ብቻ አይደለም። እውነት ነው ማግባት ክርስቲያናዊ የሆነ ነገር ነው። ጋብቻ ክቡር ነው። እግዚአብሔር የሰራውና የፈጠረው ነገር ነው። ነገር ግን ዋና ነገር አይደለም። ሁሉ ነገር በምድር ላይ የሚሆነው ነገር ሁሉ ወደ ነፍስ መዳን እንድንደርስ ነው። በእኛ ሕይወት በተለይ በአማኞች ሕይወት እግዚአብሔር እነኚህን ነገሮች የሚያመጣቸውና በመጀመሪያ ዘመኑ አጭር ሆኗል ወይም ደግሞ ዘመኑ አጭር ነው የሚለውን ሐሳብ በጥቂቱ እናየዋለንና ዘመኑ አጭር ነው የሚለው ጳውሎስ ምንድነው? በዚህ ምድር ላይ የምንኖረው ሕይወት በጣም አጭር ነው። ከዛ ቀደም ወንድም ያናርገ ሲናገር ነበር። በጣም ይገርመኝ ነበርና ከዘላለሙ ጋር ሲስተያይ እግዚአብሔር አምላክ ካዘጋጀልን መንግስት ጋር ልንኖረው ካለው የዘላለም ሕይወት ጋር ሲስተያይ ይሄኛው ዘመን በጣም አጭር ነው። እግዚአብሔር ቃል ዘመናችን ወይም እድሜያችን የተቆጠረ እንደሆነ ይናገራል አይደል? በዚህ ዘመን ሰዎች እስከ 100 ዓመት ይደርሳሉ ድረስ ይኖራሉ ወይም ከዛም በላይም ይኖራሉ። 100 ዓመትም እንኳን ብንኖር 100 ዓመት የተቆጠረ ነው። 100 ዓመት 100 ነው አይደል? ወይም ደግሞ በቀናት ብንቀይረው 100 ዓመት ማለት ወደ 36500 ቀን ነው። ስለዚህ ዘመናችን የተቆጠረ ነው፣ አጭር ነው። 100 ዓመት መኖር በርግጥ በምድር ላይ በጣም ረጅም ነው። 100 ዓመት የሚኖር ሰው በእድሜ የተባረከ በእድሜ የበለጸገ ሰው ነው። ብዙ ሰዎች ይሄንን የመኖር እድል አያገኙም። ይሄንን ያገኘ ሰው በጣም ብዙ የኖረ ሰው ነው። ስቲል ግን ከዘላለሙ ጋር ሲስተያይ እቺ በጣም ኢምንት ወይም ደግሞ ዶት የሆነች ነገር ነች። ለዚህ ነው ጳውሎስ ዘመኑ አጭር ነው የሚለን።
እግዚአብሔርን እናመሰግነዋለን። እንደገና ደግሞ አሁን ብዙዎቻችን ምናልባት አጋማሽ የሚሆነውን እድሜያችንን ኖረናል አይደል? በመቶ እንኳን ብናሰላው ብዙዎቻችን ግማሽ ሴንቸሪ ኖረናል አይደል እንዴ? ወይም እየተጠጋን ነው። እሺ ገና ነን ለምትሉ ጌታን እናመሰግነዋለን። እግዚአብሔር ይመስገን እድሜን የጨመረልን በህይወት የሚያኖረን። ዳዊት ለንጉስ ከቀን ላይ ቀንን ትጨምርለታለህ ይላል። እግዚአብሔርን እናመሰግነዋለን። ጌታ ነው እድሜን የሚሰጥ። ስለዚህ አንፍራው ቁጥሩን፣ ይልቁንም እግዚአብሔርን እናመስግን። ሃሌሉያ። ምክንያቱም በህይወት ያኖረን እግዚአብሔር። እኛ እድሜያችንን ስንናገር አስበን ምናምን ነው። እዚህ ሀገር ሰዎች ያው ዴት ኦፍ በርዝ ምናምን እዚህ ሀገር አውቶማቲክ ስለሆነ ወዲያውኑ ነው የሚመጣላቸው። እኛ ግን አስበን ምናምን ጊዜ ፈጅብናል። ነገር ግን እንዳልኳችሁ ኦሬዲ ከግማሽ በላይ ወይም ደግሞ ግማሹን እድሜያችንን ኖረናል። እግዚአብሔር የፈቀደልንን ያህል እንኖራለን። ከዚህ በኋላ እግዚአብሔርን እናመሰግነዋለን። ነገር ግን በተለይ ልንሰራበት ያለውን እግዚአብሔርን ልናገለግልበት ያለውን የእግዚአብሔርን መንግስት ልንሰራበት ያለውን ነገር ስናስብ ዘመኑ በጣም አጭር ነው። ለዚህ ነው ጳውሎስ እነኚህን ሰዎች የሚመክራቸው ወደ ዋናው ነገር አተኩሩ፣ ወደ ነፍሳችሁ መዳን አተኩሩ። ምክንያቱም ዘመኑ አጭር ነው። ጊዜው የምናባክነው ጊዜ አይደለም። ቅድም እንዳልኳችሁ 100 ዓመት እንኳን የሚኖር ሰው 36500 ቀን አለው ብንል በየቀኑ ስንኖር ቁጥሩ እየቀነሰ ነው እኮ የሚሄደው አይደል? የምንኖረው ዛሬ አሁን ኦልሞስት ቀኑ እያለቀ ነው። ስለዚህ ከእድሜያችን ላይ አንድ ቀን እየተቀነሰ ነው እና ዘመኑ እያጠረ ነው የሚሄደው። ጠላታችን ሰይጣን ነው ወይም ደግሞ ስጋችን ነው የሚያታልለን ብዙ ጊዜ አለ የሚለን። ያ ባለጸጋ ሰው ጌታ ኢየሱስ በወንጌል ላይ ምሳሌ አድርጎ የሰጠው ሰው እርሻ ፍሬያማ የሆነችለት ሰው ምን አለ? በቃ እርሻ ፍሬያማ ሆናልኛለች፣ ጎተራ ሰራለሁ፣ ሀብቴን አከማቻለሁና ነፍሴ ሆይ ለብዙ ዘመን የሚሆን ሀብት አለሽና እረፊ፣ ደስ ይበልሽ እላታለሁ አለ። ጌታ ግን ምን አለው? አንተ ሰነፍ አለው። ዛሬ ሌሊት ነፍስን ካንተ ይወስዷታልና ይሄ የሰበሰብከው ለማን ይሆናል አለ። እና እኛ ጌታ የሚመክረን ዘመኑ አጭር እንደሆነ እንድናስብ ነው። ዘመኑ አጭር ነው። ብዙ ጊዜ የለን። አንድ ሰው ሲናገር ምን አለ? መቼም ከሰይጣን የምንማረው ምንም መልካም ነገር የለም አይደል? ነገር ግን ቢያንስ አንድ ነገር እንማራለን ከሰይጣን። በራእይ 12 ላይ የእግዚአብሔር ቃል ሲናገር ምን ይላል? ለሰማይና በሰማይ የምትኖሩ ደስ ይበላችሁ፣ ምክንያቱም ዲያብሎስ ተጥሏል። ነገር ግን በምድርና በባህር ለምትኖሩ ወዮላችሁ፣ ምክንያቱም ዲያብሎስ አጭር ጊዜ እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷል ይላል የእግዚአብሔር ቃል። ዲያብሎስ አጭር ጊዜ እንዳለው አውቆ እሱ ለክፋት ነው። እሱ ለክፋት እንኳን ክፋት ለመስራት ጊዜው አጭር ነው እያለ ነው ሰይጣን። ስለዚህ በታላቅ ቁጣ ወርዷል። እውነትም በእርግጥም ሰይጣን በታላቅ ቁጣ በምድር ላይ አሁን እየሰራ ነው አይደል? ብዙዎችን ወደ ሲኦል እየከተተ ነው። ብዙዎችን ወደ ጥፋት እየመራ ነው። ብዙ ውዥንብር፣ ብዙ ግርግሮችን፣ ብዙ ጦርነትን፣ ብዙ ሚዘሪን በምድር ላይ እያደረገ ነው። ስለዚህ እኛ ደግሞ እንደ እግዚአብሔር ሰዎች ልንነቃ ይገባል። ዘመኑ አጭር ነው። ልንሰራበት የሚገባው ጊዜ አጭር ነውና እግዚአብሔር አምላክ የሰጠንን ጊዜያችንን በአገባቡ ልንጠቀምበት ይገባል። ጊዜያችንን ልንሰራበት ይገባል። በየቀኑ ራሳችንን ልንጠይቅ ይገባል። ምን ሰራውበት የዛሬውን ቀን? ለእግዚአብሔር መንግስት የሚሆን ነፍሴን ለማዳን የሚሆን በዘላለሙ መንግስት ለሽልማት ምንድነው ወደ ሽልማት የሚያደርሰኝ ነገር ምን ሰራውበት? ጊዜን እንዴት ተጠቀምኩበት እያልን ልናስብ ይገባልና ጌታን እናመሰግነዋለን። ከዛ በኋላ የሚለው ምንድነው? ሚስቶች ያሏቸው እንደሌላቸው ይሁኑ ይላል። እዚህ ጋር ትዳርን እያቃለለ አይደለም ጳውሎስ። እንዳልኳችሁ በትዳር ውስጥ እንዴት መኖር እንዳለባቸው
እንደ እግዚአብሔር ቃል የሆነውን ምክር እንደውም አንዳንዱ ነገር ከጌታ ዘንድ ትእዛዝ የለኝም እኔ ግን የጌታ መንፈስ እንዳለበት ሰው ብሎ አንዳንዱ ነገር የራሱንም ሐሳብ ጳውሎስ ይናገራል። በእርግጥም ጳውሎስ የእግዚአብሔር ሰው ነው፣ ምክር መክሯል። ነገር ግን ሚስቶች ያሏቸው እንደሌላቸው ይሁኑ ይላል እና በዚህ ምድር ላይ አለን የምንለው ምንም ነገር የለም። ምክንያቱም በቃ አለኝ የምንለው ነገር ከመቅጽበት ከኛ ሊወሰድ ይችላል አይደል? ሰሞኑን በዜና ሰምተናል። ከኢንዲያ ወደዚህ ሀገር ይመጡ የነበሩ ሰዎች አውሮፕላን ተነሳ። በጣም በጥቂት ደቂቃ ውስጥ ወደ 242 ሰው ነው የሞተው። ለማሰብም ጊዜ አልነበራቸውም። እነኚህ ሰዎች መቼም በፍጹም ያላሰቡት ነገር ነው። ዘመዶቻቸው ጋር ደውለው በቃ እመጣለሁ ለንደን 6 o'clock ላይ ደርሳለሁ ምናምን ብለው ፕላን አድርገው ነበር። ነገር ግን በአየር ላይ በቃ አመድ ሆነ ብዙ ሰው እና የእግዚአብሔር ቃል ሲናገር የሰው ሕይወት በምድር ላይ ጥቂት ታይቶ ኋላ እንደሚጠፋ እንፋሎት አይደለምን ይላል። ሕይወታችን እንደዛ ነው እና ያለንን ነገር እንደሌለን ማሰብ። ምክንያቱም እዚህ ጋር አሁን ሚስቶቻችሁን ተዉ ወይም ደግሞ ባሎች ሚስቶቻችሁን ተዉ ወይ ደግሞ ሚስቶች ባሎቻችሁን ተዉ እያለ አይደለም። በትዳር ውስጥ እንኖር እንደ እግዚአብሔር ቃል እንደሚገባው በስርዓት እንኖራለን። ነገር ግን ዘላለማዊውን ነገር እያሰብን ከጌታ ዘንድ ያለውን ነገር እያሰብን ላኛውን ነገር እያሰብን ጌታም ብዙ ቦታ ላይ በወንጌል ላይ ይሄንን ነገር ተናግሯል እና ሰዎች አንዱ ከሚጠላለፉበት ነገር የትዳር ነገር ነው አይደል? ጌታ ኢየሱስ በሰጠው ምሳሌ ላይ ምንድነው አንድ ታላቅ ንጉስ የሆነ ሰው ድግስ አዘጋጅቶ ሰርግ አዘጋጅቶ ሰዎችን ጠራ። ስለ እግዚአብሔር መንግስት ሲናገር ነው እና ባሪያዎቹን በቃ ድግሱ ተዘጋጅቷል፣ ምንድነው ታርዶ ሁሉ ነገር ሬዲ ነው፣ ለምግቡ ተዘጋጅቷል፣ አዳራሹ ተዘጋጅቷልና ኑ እንዲሏቸው ባሪያዎቹን ላከ ይላል። ከዛ በኋላ ባሪያዎቹ ሄደው ሲጠሯቸው ሰዎች የተለያየ ኤክስኪውዝ ሰጡ። አንደኛው ሰው እርሻ ገዝቻለሁና ልመጣ አልችልም አለ። አንደኛው በሬ ገዝቻለሁ በሬዎችን ልፈትሻቸው እሄዳለሁ አለ። አንደኛው ደግሞ ሚስት አግብቻለሁና ልመጣ አልችልም አለ። እና ይሄ ሰው የሚስት ነገር ከእግዚአብሔር መንግስት የበለጠበት ሰው ነው። ለዚህ ነው ጳውሎስ ሚስቶች ያሏቸው እንደሌላቸው ይሁኑ የሚለው። ጌታ ኢየሱስም ከኔ ይልቅ ብሎ ብዙ ነገሮችን ዘርዝሯል እና ሚስትን ማንኛውንም ነገር ከእግዚአብሔር መንግስት ወይም ደግሞ ከጌታ በላይ ልናደርገው የሚገባ ነገር በዚህ ምድር ላይ ምንም ነገር ሊኖር አይገባም። እግዚአብሔርን እናመሰግነዋለን፣ እንስማማለን አይደል? ሚስት ከእግዚአብሔር ከጌታ በላይ አይደለችም። ባልም ከጌታ በላይ አይደለም። ልጆች ከጌታ በላይ አይደሉም። ሁሉ ነገር ከጌታ ቀጥሎ ነው። እግዚአብሔርን እናመሰግነዋለን። ለዚህ ነው ሚስቶች ያሏቸው እንደሌላቸው ይሁኑ ይላል። እንደገና ደግሞ ቀጥሎ የሚያለቅሱ እንደማያለቅሱ ይሁኑ ይላል። እቺም በዚህ ምድር ላይ ስንኖር የሚያስለቅስ ነገር ይገጥመናል አይደል? አትስማሙ? የሚያስለቅስ ነገር ይገጥመናል። በትዳር ውስጥም ስንኖር ሁሉ ጊዜ ሳቅ የለም። የሚያስለቅስ ነገር አልቅሳችሁ ታውቃላችሁ አይደል? በትዳር እግዚአብሔርን እናመሰግነዋለን። ምክንያቱም ስለ ትዳር እየተናገረ ነው በዚህ ቦታ ላይ። የሚያለቅሱ እንደማያለቅሱ ይሁኑ። በቃ ቻሌንጅ ካለ እዛ ነገር ላይ ያ ነገር ነፍሳችንን እስኪያጠፋት ድረስ ህይወታችንን እስኪጎዳው ደግሞ ለነፍሳችን መሰናክል እስኪሆንባት ድረስ ልንፈቅድ አይገባም። የሚያስለቅስ ነገር አለ፣ ነገር ግን ከዛም ይበልጣል። ሃሌሉያ! የነፍሳችን መዳን ከሁሉ ይበልጣል። ዘመኑ ደግሞ አጭር ነው። ብናለቅስ እንኳን እስከ ህይወታችን መጨረሻ ድረስ አጭር ነው ዘመኑ። ለምን? እግዚአብሔር አምላክ የዘላለምን ረፍት አዘጋጅቶልናል። ጌታ የዘላለምን ህይወት አዘጋጅቶልናል። ለዘላለም የምናርፍበት ቤት ተዘጋጅቶልናል። ቅድም እንዳልኳችሁ እኔና እናንተ መንገደኞች ነን። መንገድ የጀመርን ሰዎች ነን። የምንጓዘው ደግሞ ከምድር ወደ ሰማይ ነውና መንገድ የሚሄድ ሰው በመንገድ ላይ ብዙ አይነት ነገር ያጋጥመዋል አይደል? ሩቅ መንገድ ተጉዛችሁ የምታውቁ ከሆነ በመንገድ ላይ ብዙ ነገር ያጋጥማል። ነገር ግን በመንገድ ላይ የሚያጋጥመንን ነገር እየተውን ዋናው ነገር የምናስበው መድረሻችንን ነው። የምናስበው
ቤታችንን ነው። እግዚአብሔርን እናመሰግነዋለን። ስለዚህ የሚያለቅሱ እንደማያለቅሱ ይሆናል። እንደገና ደግሞ ደስ የሚላቸውም ካሉ ደስ እንደማይላቸው ይሁኑ። ትዳር በጣም ሞቅ ያለ ከሆነ ደስታ በደስታ ሆነንም ከሆነ እግዚአብሔር ይመስገን። ነገር ግን ደስ የሚላቸው ደስ እንደማይላቸው ይሁኑ። በቃ ህይወታችንን ሊይዘው አይገባም። ከጌታ በላይ ሊሆንብን አይገባም። ደስታውም ለቅሶውም ሁሉም ነገር እኛ የእግዚአብሔር መንፈስ ያለብን ሰዎች ስለሆነ የእግዚአብሔር ቃል የእግዚአብሔር መንፈስ የፍቅር የኃይል ራስንም የመግዛት መንፈስ ስለሆነ ደስታውም ከልክ ያለፈ ሊሆን አይገባም። ለቅሶም ከልክ ያለፈ ሊሆን አይገባም። ሁሉንም ነገር በቃ ለጌታ መንፈስ ራሳችንን ስንሰጥ ጌታ ልኩን ያሳየናል አይደል? ሳቁም በልክ ይሆናል። የምድሩ ነገር ማለት ነው። በጌታ ደስ ይበለን ሁሉ ጊዜ እግዚአብሔርን እናመሰግነዋለን። በሱ ያለውን ደስታ ሁሉ ጊዜም እናጣጥመዋለን። ነገር ግን በትዳር ያለውን ነገር በምድራዊው ነገር ያለው ደስታ ገደብ ሊኖረው ይገባል። መጸለይ እስከሚያቅተን ድረስ እግዚአብሔርን ቃል ማንበብ እስከሚያቅተን ድረስ ወደ ቤተ ክርስቲያን መምጣት እስከሚያቅተን ድረስ ሊሆን አይገባም። ደስ የሚላቸው ደስ እንደማይላቸው ይሁኑ ይላል። እንደገና የሚገዙ ነው የሚለው አይደል? ምንም እንደሌላቸው ይሁኑ ይላል። ያው በትዳር ውስጥ አንዱ ከትዳር ጋር የሚመጣው ነገር እግዚአብሔር አምላክ ፕሮቫይድ ያደርጋል። ለትዳር የሚያስፈልግ ብዙ ነገር እንገዛለን አይደል? ምናልባት ጎጆ ቤት እንገዛ ይሆናል፣ መኪና እንገዛለን፣ የተለያየ ነገር እንገዛለን። ነገር ግን የምንገዛው ነገር በሙሉ እኛን ሊገዛን አይገባም አይደል? የምንገዛው ነገር በሙሉ በቃ ከኛ ውጭ ነው መሆን ያለበት። ልባችንን ሊይዘው አይገባም። በዚህ ምድር ያሉ ሰዎች እድል ፈንታቸው በዚህ ምድር ላይ ስለሆነ በቃ ልባቸው በዛ በገዙት ነገር በማቴሪያል ነገር የታሰረ ነው። እኛ ግን ነፍሳችን እንደዛ ልትሆን አይገባም። ለቀቅ ብለን ነው መኖር ያለብን። እግዚአብሔርን እናመሰግነዋለን። ለዚህ ነው እኮ አንዳንድ ሰዎች ሲፈተኑ ኢዮብ በተፈተነ ጊዜ በቃ እግዚአብሔርን እየመሰለ የሚኖር ሰው ስለነበር ኢዮብ ከምድሩ ነገር ጋር የተጣበቀ ሰው አልነበረም። ከልጆቹም ጋር የተጣበቀ አልነበረም። ከማቴሪያሉም ከጤናውም ጋር የተጣበቀ ሰው አልነበረም። ከንብረቱም ጋር የተጣበቀ ሰው አልነበረምና ያ ሁሉ ነገር ሲጠፋ ራቁቴን ወደዚህ ምድር መጥቻለሁ፣ ራቁቴን ደግሞ እሄዳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። በዚህ ሁሉ የእግዚአብሔር ስም የተባረከ ይሁን አለ። ሃሌሉያ። እግዚአብሔር በእውነት እንደዚህ እንድንል እንደዚህ ማለት እንድንችል ጌታ ጸጋን ይስጠን። ደግሞም ጸጋን ሊሰጠን ነው እግዚአብሔር ቃሉን የሚያሰማንና በዚህ ቃል ውስጥ እግዚአብሔር ጸጋን ይሰጠናል። በቃ የምንገዛው ነገር እኛን እንዳይገዛን፣ ይሄ ማቴሪያል የሆነው ነገር ልባችንን እንዳይገዛው። ዛሬ ባይ ዘ ዌይ እንደውም ረስቼው ነው የአባቶች ቀን ነው አይደል? እና ሃፒ ፋዘርስ ዴይ እግዚአብሔርን እናመሰግነዋለን በመሃልም ቢሆን እና ይሄንን ቃል ሳስብ መቼም በምድር ላይ በተለይ በዚህ ዘመን ደግሞ ብዙ ምናምን ዴይ የሚባል ነገር ብዙ አለ አይደል? የፍቅር ቀን አለ፣ ያው የእናቶችም ቀን አለ፣ ብዙ አይነት ቀኖች አሉ። የመሬት ቀን የሚባል አለ፣ የኢንቫይሮንመንት ቀን አለ፣ ወተር ዴይ አለ፣ ምናምን ዴይ ብዙ አለ። እና ባለፈው ሳምንት የመንፈስ ቅዱስ ቀን ነበር፣ የጴንጤኮስት ዴይ ነበረ በቤተ ክርስቲያን ታሪክ እንኳን። እግዚአብሔርን እናመሰግነዋለንና እኔ አንድ ቀን ቢኖር በያሰብኩኝ በቤተ ክርስቲያን እንዳላላቅም እሱ ምንድነው የሎጥ ሚስት ቀን የሚባል ቢኖር። ምክንያቱም ጌታ ኢየሱስ እቺን ሴት አስቧት ብሎናል። ታውቃላችሁ፣ የሎጥን ሚስት አስቧት ብሏል ጌታ። ለምን? እሷን ካሰብን የምንማረው ነገር አለ። እቺ ሴት እግዚአብሔር ቸርነትን አድርጎላት እንደምታውቁት የሰዶምና የገሞራን ታሪክ እግዚአብሔር አምላክ ሰዶምና ገሞራን ሊያጠፋ መጥቶ ጌታ ራርቶላቸው። እንደውም እቺ ሴት እኮ በቃ ምንም ስለ እግዚአብሔር ነገር ግድ ያላትም ሴት አይደለች። ነገር ግን በባሏ ጽድቅ ልክ አንደኛ ቆሮንቶስ ምዕራፍ 7 ላይ ጳውሎስ እንደዛ ይላል። ቅድም እንዳልኳችሁ ያመነ
ያመነች ሴት ያላመነ ባል ቢኖራት ትለይ ወይ የሚለውን ጥያቄ ጠይቀውት ጳውሎስ ኖ አትለይ ምክንያቱም ያላመነ ባል እንኳን ባመነች ሚስቱ የተቀደሰ ነው አለዛማ ልጆቻችሁ እርኩሳን ናቸው ብሎ አሁን ግን የተቀደሱ ናቸው ምክንያቱም አንደኛው ወገን እንኳን ካመነ እግዚአብሔር ቤቱን ይቀድሳል እና እቺ ሴት በባሏ ጽድቅ እግዚአብሔር መልካም ያደረገላት ሴት ናት ታሪኩን ታስታውሱታላችሁ መላእክት ሄደው ሰዶምና ገሞራ እንደሚጠፉ ከተማው እንደሚጠፋ ሲነገረው ሎጥ ሄዶ ላማቾቹ ነገራቸው ሁለት ሴቶች ልጆች ነበሩትና እነሱን ሊያገቡ የተዘጋጁ አማች ሊሆኑ የተዘጋጁ ነበሩ ሲነግራቸው አሾፉበት ይላል የእግዚአብሔር ቃል በቃ የሚያሾፍ ነገር መሰላቸው የሚቀልድ ምንድነው የሚያወራው በቃ ጤናማ የሆነ ሰው አይደለምም ሳይሉ አይቀሩ እና አልሰሙትም ከዛ በኋላ ውጡ ተባሉ እንደውም ለመውጣት ዘገየራል ሎጥም የእግዚአብሔር ቃልና መላእክት ስላዘኑላቸው እጆቻቸውን ይዘው እሱን ሚስቱን ሁለቱን ሴቶች ልጆቹን ይዘው አወጧቸው ወደ ተራራ ሂዱ ነበር የተባሉት እንደውም ወደ ተራራ ለመሄድ አልችልም ሲል ሎጥ በቃ ዟር የምትባል ከተማ እዛ ጋር ድረሱና እዛ ተቀመጡ ተባሉ ነገር ግን እና የእግዚአብሔር መላእክት የሰጧቸው ኢንስትራክሽን አለ እሱ ምንድነው ወደ ኋላ እንዳትመለከቱ ተብለዋል በኋላ የእግዚአብሔር ቁጣ በሰዶምና በገሞራ ላይ ወረደ የእግዚአብሔር ቃል እንደሚናገረው እሳትና ዲን በሰዶምና በገሞራ ላይ ወረደ ከተሞቹ ተገለባበጡና እቺ ሴት ልቧ ከሰዶም ጋር በጣም የተጣበቀ ስለሆነ ወደ ኋላ ዞር ብላየች እና የእግዚአብሔር ቃል የጨው አምድ ሆና ቀረች ይላል እና ጌታ ኢየሱስ በሉቃስ 17 ላይ ሄዳችሁ አንብቡት የሎጥን ሚስት አስቧት ብሏል ለምን እሷን ማሰብ ዓለም በእኛ ውስጥ ቤቷን እንዳትሰራ ያደርገናል ይጠብቀናል እግዚአብሔርን እናመሰግነዋለን በቃ ከዓለም ነገር እንድንለይ ምክንያቱም ይሄ ለኛ ቤታችን አይደል ይሄ ድንኳን ነው የእግዚአብሔር ቃል ሲናገር እና አብርሃም እኮ እግዚአብሔር የሰራትንና የፈጠራትን ከተማ መሰረት ያላትን ታላቂቱን ከተማ ይጠብቁ ስለነበር አብርሃም ይስሐቅ ያዕቆብ በድንኳን ኖሩ ነው የሚለው ትልልቅ ቪላ ሰርተው ማንሽን ሰርተው ትልልቅ ቤት ሰርተው አልኖሩም ምክንያቱም በቃ በመድር ያለው እግዚአብሔር አምላክ ይሰጣቸዋል ባላቸው ምድር ላይ ተስፋ በሰጣቸው ምድር ላይ ሲኖሩ በድንኳን ነው የኖሩት ምክንያቱም ላኛይቱን ሀገር ይጠብቁ ነበር እና ጌታን እናመሰግነዋለን የሚገዙ ምንም እንደሌላቸው ይሁኑ የሚለውን ሐሳብ ነበር እያየን ያለ ነውና በቃ የምንገዛው ነገር እንዳይገዛው ህይወታችንን እና በመጨረሻ አምስተኛው ሐሳብ በዚች ዓለም የሚጠቀሙ በሙሉ እንደማይጠቀሙባት ይሁኑ ይላል ያው የተያዘ ሐሳብ በዚች ዓለም ስንኖር ሰዎች ነንና እንደ ጎረቤቶቻችን ሁሉ እኛም እንጠቀማለን አይደል ያለምን ነገር ሾፕ እናረጋለን መኪና እንጠቀማለን ያለምን ነገር በሙሉ እንጠቀማለን ማለት ለመኖር የሚያስፈልገንን ነገር ግን ይሄ የምንጠቀምበት ነገር ህይወታችንን እንዳይገዛው ነው በዚች ዓለም የሚጠቀሙ በሙሉ እንደማይጠቀሙባት ይሁኑ ይለናል የእግዚአብሔር ቃል እግዚአብሔርን እናመሰግነዋለን በቃ ቀለል ብለን እንድንኖር የዓለም ነገር ህይወታችንን እንዳይገዛው የምንጠቀምበት ነገር እኛ የምንጠቀምበት የምንገለገልበት እንጂ እኛን ባሪያ የሚያደርገን በእኛ ላይ ጌታ የሚሆን ነገር እንዳይሆን በዓለም ላይ ስንኖር እንዳልኳችሁ ብዙ ነገሮችን እንጠቀማለን ግን እንደ ከጎረቤቶቻችን የኛ ለማቴሪያሉ ነገር የኛ ለየት ያለ መሆን አለበት አመለካከታችን ያለን አታችመንት ለየት ያለ መሆን አለበት ምክንያቱም ወደድንም ጠላንም ሁሉንም ጥለነው እንሄዳለን ሁሉም ደግሞ ያልፋል የእግዚአብሔር ቃል በዚህ ስፍራ ላይ መጨረሻ ላይ እንደሚናገረው እንዳልኳችሁ እንደ ሳንዱች አድርጎ እነኚህን 5 ሐሳቦች ይናገራል ከላይና ከታች የሚነግረን ነገር አንደኛ ዘመኑ አጭር ነው ጊዜው አጭር ነው ሁለተኛ ደግሞ መጨረሻ ላይ የሚለን ነገር የዚህ ዓለም መልክ በሙሉ ሐላፊ ነው እግዚአብሔርን እናመሰግነዋለን እንደፈለግን ብናሽሞንም ነው የዚህ ዓለም ነገር በሙሉ ፌድ የሚያደርግ ነው የዚህ ዓለም ነገር በሙሉ ጊዜ የሚቀይረው አይደል አዲስ ቤት ብለን የገዛ ነው ወይም አዲስ መኪና ብለን የገዛ ነው ከአመት በኋላ ከወር በኋላ ስናየው በቃ ብዙ እንከን ይኖረዋል በዚህ ላይ አሁንማ መኪና
ጠዋት ተነስተን መኪናችንን ደጃችን ስናገኘው እኮ እግዚአብሔርን እናመሰግናለን አይደል? ምክንያቱም ብዙ ሰው ሰርፕራይዝ ይሆናል ጠዋት ሲወጣ መኪናው የለም። በጣም የተለመደ ነገር እየሆነ ስለሆነ እኔ አንድ ቀን አሞሬ ምን ታይቷት እንደሆነ አላውቅም መኪና አለ ወይ አለችኝ ውጭ። እንዴ ማለት እኔ መኪና ማቆምበት ድራይቭ አለን ግን አይታይም ከቤታችንና እንዴ ምን ታይቷት ነው አልኩኝ። መኪናው አለ ግን ትለኛለች እንዴ። በኋላ ወጥቼ ሳየው አለ እና እግዚአብሔርን እናመሰግናለን። እና ሌቦች ጌታ ኢየሱስ እንዳለው ነው ሌቦች ቆፍረው በሚሰርቁት ብልና ዝገት በሚያጠፋው በዚህ ዓለም ላይ መዝገብን አታከማቹ ብሎናል። ነገር ግን ብልና ዝገት በማያጠፋው ሌቦች ቆፍረው በማይሰርቁት በላይ መዝገብን እናከማች። በዚህ ዓለም ላይ እግዚአብሔር አምላክ እንዳልኳችሁ የሚያስፈልገንን ነገር እግዚአብሔር ይሰጠናል። ገንዘብን ይሰጠናል። የተለያዩ ነገሮችን ጌታ ፕሮቫይድ ያደርገናል። ነገር ግን እግዚአብሔር የሰጠን ነገር እንድንጠቀምበት ነው። በሚያልፈው ነገር የማያልፈውን የእግዚአብሔር መንግስት እንድንሰራበት ነው። ጌታን እንድናገለግልበት ነው። እግዚአብሔርን እንድናከብርበት ነው። እግዚአብሔርን እናመሰግነዋለን። በእግዚአብሔር ቃል ላይ ብዙ ሰዎች አሉ በገንዘብ የተቸገሩ ማለት ገንዘብ አምላካቸው የሆኑ ሰዎች። አንድ ሰው አለ በሉቃስ ወንጌል ምዕራፍ 18 ላይ የዘኬዎስ ታሪክ ያለበት ምዕራፍ ይመስለኛል። አቲክ ሉቃስ 18 ላይ ነው። አንድ ሰው አለና የታሪኩን ልንገራችሁ ቶሎ መጨረስ ስለምፈልግ ነውና ይሄ ሰው ጌታ ኢየሱስን ምን አለው? ቸር መምህር ሆይ የዘላለምን ሕይወት እንድወርስ ምን ላድርግ አለው። ጌታ ደግሞ አለው ትእዛዛትን ታውቃለህ፣ አታመንዝር፣ አትግደል፣ አትስረቅ፣ ከተዛዛትን ታውቃለህ አለ ነው። ይሄ ሰው ምን አለ? ይሄንንማ ከልጅነቴ ጀምሬ ጠብቄያለሁ አለ። ጌታ ኢየሱስ አየውና ምን አለው? እንግዲያውስ አንድ ነገር ቀርቷል አለ። በቃ አንድ ነገር። እሱም ምንድነው? ሂድና ያለህን ሁሉ ሸጠህ ለድሆች ስጥ አለው። እግዚአብሔር ቃል ምን ይላል? በዚህ ጊዜ ይሄ ሰው ፊቱ ጠቆር አዘነና እያዘነ ሄደ። እና ጌታ ኢየሱስ ምን አላቸው ለደቀ መዛሙርቱ? ገንዘብ ላላቸው ወደ እግዚአብሔር መንግስት መግባት እንዴት ጭንቅ ነው አለ። በእውነት ጌታ ይጠብቀን ገንዘብ አምላካችን እንዳይሆን። ይልቁንም ገንዘብ የእግዚአብሔር መንግስት የምንሰራበት ቀደም እንዳልኳችሁ በላይ መዝገብን በዚህ በሚጠፋው ገንዘብ እግዚአብሔር በሰጠን በ5 ፓውንድ በ10 ፓውንድ በ20 ፓውንድ በላይ መዝገብን መሰብሰብ እንችላለን። ጌታ ያለን ያንን ነው። በዛ ሌቦች አይደርሱም። በዛ ሌባ የለም። በዛ የምንሰበስበው መዝገብ አስተማማኝ መዝገብ ነው። እዚህ ግን የምናከማቸው ከካርዳችንም ላይ ሌቦቹ ሊወስዱት ይችላሉ አይደል? ጥርግ ሊያደርጉት ይችላሉ። ምንም ቤታችን መምጣትም አያስፈልጋቸውም። እንደ ድሮ ኪስ ምናምንም አይገባም። አሁን በአየር ላይ ቼክ ስናደርገው ብሩ የለም እና ሌቦች በማይደርሱበት ብልና ዝገት በማያጠፋው በላይ በሰማይ መዝገብን እንሰብስብ። እግዚአብሔር በሰጠን ነገር በእውነት እናፍራበት። በቃ እግዚአብሔር የሚከብርበትን ነገር እናድርግበት። እና ለምን? አንደኛ እግዚአብሔር ቃል ቀደም እንዳልኳችሁ ዘመኑ አጭር ነው። ሁለተኛ የዚህ ዓለም መልክ በሙሉ ኃላፊ ነው። በዚህ ዓለም የምንገዛው ነገር የምንጠቀምበት ነገር እግዚአብሔር ይመስገን በዚህ ምድር ስንኖር የሚያስፈልገንን ነገር እየገዛን እንጠቀማለን። ግን በቃ ፌድ የሚያደርግ ነው። ምንም ነገር አያጓጓንና ጌታን እናመሰግነዋለን። ይሄንን ነው ዛሬ ከናንተ ጋር እንድንናገር ያሰብኩት። በጣም አጭር ቃል ነው። ጌታን እናመሰግነዋለን። እንነሳና እንጸልያለን።